ሰላም አሌክስ እንኳን ደህና መጣሽ። እንዴት ይሰማል? ይሰማል። ምን እንታወስ? እኔ ፍቅር ይዞኝ ምናምን ላለቃቅስ አይደለም። ላለቃቅስ? እሺ ምን እንርዳሽ ታዲያ? የኔ ኔትወርክ ነው እንዴ? ይሰማል እኮ። እኔ ምክር ፈልጌ ነው። ንገሪኝ። ፈርተሽ ነው? ስራ ምናምን ስሰራ እዚህ በቃ ቤት ውስጥ ሆኜ ምናምን የሆነ ብቸኝነት ምናምን ያልቅሽ ይልሻል? አዎ ማልቀሴ ትንሹ ማልቀስ እኮ አይደለም፣ የምር በጣም አይኔ እስከሚቀላ ምናምን ነገር ማለት ነው። ዝም ብዬ ያስለቅሰኛል። ልክፍት ነው። ቆይ ከእሱ ከልክፍቱ በፊት ምንድን ሆነሽ ነው እንደዚህ የሆንሽ? በምን ምክንያት? ታለቅሽ ነው እንዲያው? ለምሳሌ ማለት አራውን ማን አለቅስም አሁን የሚያስለቅሰኝ ግን እንደዚህ አሁን ለምሳሌ ምን ልበል፣ አሁን ለምሳሌ ክላስ ከገባን በኋላ ማለት ነው አንዳንዴ ነው ውጪ ምናምን ይሄንን ስር ይባላል። ኖርማል ነው እኮ እንደዚህ ወጥቼ ምናምን ቶሎ ሰርቼ መግባት እችላለሁ። ግን እንደዚህ ዝም ብሎ በቃ ለምን ምናምን የሚል ነገር ውስጥ ይመላለስና በቃ በዛው ይሄዳል ማለት ነው። ስራ ሲያዙሽ ይከፋሻል? አይደለም የምር ጠዋታውን ለሊት 12 ሰዓት ተነስቼ ወደ ውስጥ መግባት ምናምን የለም። በቃ ቀን ሙሉ ውጭ ነው የምትውለው ማለት ነው። ከዛ እንደዚህ ከቤተሰብ ጋር ምናምን ስልክ ሳወራ ከሰማች በቃ እንደዚህ ዋይፋይ ምናምን ብዙ መጠቀም አይቻልም ማለት ነው። ከዛ ከማዘር ጋር የማዘርን ድምፅ ትሰማለች። አሁን ወንድ ማውራት ሀራም ነው ምናምን ትለኛለች ራሷ ማለት ነው። ከዛ የማዘርን ድምፅ ላውድ አድርገዋለኝ እንድሰማ ማለት ነው። ከዛ የሷን ድምፅ እየሰማች ነይ ትለኛለች። አሁን ለምሳሌ ቤተሰብ በቃ በጣም ደልቶክ ምናምን እንደምትኖር ነው የሚያውቁት። ከዛ እሷን ነይ ብላ ምናምን እየጮች ስትሰማ ከዛ በቃ ጠዋቱን ደግሞ የሆነ በቃ እንትን ስል ከማን እያወራሽ ነበር ምናምን ስትለኝ ማዘር ናት እላታለሁኝ ማለት ነው። ከዛ ከ6 ሰዓት ከ4 ሰዓት በኋላ እንዳታወሪ ትለኛለች። በዛ ሰዓት ደግሞ እኔ ማልገባበት ሰዓት ነው፣ ውጭ ነኝ እና የሆነ አላ በቃ የሆነ ራሴ ምናምን ነገር እንትን እንዳልል በቃ ዝም ብዬ እዚህ ጋር ሴቶችን ስለምትመክራቸው ምናምን ያንተ ምክር ደግሞ በጣም ስለምከታተል በቃ ዝም ብዬ ግን እየሰማችሁ ነበረ ገስት ህፃን ልጅ ነሽ። አሁን አንቺ ለስራ ነው የመጣሽው። ይሄ የሁሉም ሰው ህይወት ነው። እሺ ስደት ላይ ነው ያለሽው። ለመዝናናት ወይ በፈለግሽ ሰዓት ቤተሰቦችሽን ለማግኘት
የሚመችሽን ለማድረግ አይደለም የሚመጣሽ። ሰው የሚለወጠው በማይመች ሁኔታ ውስጥ። ስለዚህ የመጣሽበት ፐርፐዙ መጀመሪያ ሰርቶ ለመለወጥ ነው። ሁለት ወዶ አይቻልም። ብዙ አመታት ቤተሰቦቻቸውን አግኝተው ማያውቁ ሰዎች አሉ እዚህ ውስጥ ገብቶሻል። ብዙ አመታት 5 አመት 10 አመት ጭምር ሊሆን ይችላል። የምንከፋና ለቅሶ የሚመጣብን ከሆነ አንዳንዴ ባለን ነገር እያሳለፍን ባለን ነገር ከኛ የባሰ ሰው እንዳለ ማሰባለን። አትሊስት አንቺ የቤተሰቦችሽን ድምጽ ሰምያለሽ። የሆነ ሰዓት እያወራው ምንም ታወሪው ትልሻለሽ ማዳም ወይ ስራ ታዝሻለሽ መጣው አንዴ እናትሽን ቆይ ጠብቂኝ ብሏሻቸው ስቴጅስ ትመለሽ አታገኛቸውም። ይሄ ያስከፋል እንዴ? በሳምንት አንዴስ ብታወሪያቸው ኦኬ፣ በወር አንዴ ብታወሪያቸውስ ለስራ አይደል የመጣሽ? ፕሮጀክት ለውጥ ቶሎ ሰርቼ ገንዘብ ሴቭ አድርጌ ራሴን ቀይሬ ቶሎ የእጄ ቤተሰቦቼን ራሴን ለመለወጥ አለብኝ የሚለው ፐርፐስ ያለሽበትን ሲቹዌሽን ተቀበዩ። ሁኔታው ሰው ሀገር ነው ያለሽ። ስነ ደቂቃዎቻቸው ነው። እናቴን እስከ ወዲያኛው በህይወት አጥቻታለሁ። ሞታለች። እንደው ኖራልኝ እንዳንቺ እንደው እንዲህ እየተከፋው እንኳን ባወራዋል የሚል ይሰዋል። ገብቶሻል? ገና 22 ዓመትሽ ነው። ሰው በዚህ እድሜሽ ይሄንን ልታስቢ አይጠበቅም። ግን ተረጋጊ። ግድ የለም ጠዋትና ማታ ስትነሽ እያመሰገንሽ ተመስገን እያልሽ እንደዛ እያረግሽ ህይወትን ቀጥይ። እያንዳንዱ ሰዓት ተደሰችበት፣ አመስግኝ። አሜን አሜን። አመሰግናለሁ። ጋይስ የሚረብሻችሁ ድምፅ በር ምናምን እኔ ጋር አይደለምሽ፣ ሌላ ቤት ነው። ድምፁ ከዘረ ስለሚሰማ ነው። እኔ ልቆጣጠረው አልችልም ማለት ነው ከረበሻችሁ። ስለዚህ ምንድነው መሆን ያለበት? ሰው ሀገር መሆኑን አለመርሳት ነው። እቺ ልጅ አሁን ባላት ነገር መደሰት አቅቷታል። ያላትን ነገር መውደድ አቅቷታል። አስቸጋሪ። እሺ 14 ደቂቃ ይቀረናል። ኮይን ልስጣችሁ እስቲ የመጨረሻውን ዙር አንድ ጊዜ ጊፍት ልስጥ። እንዲበቅል ወይ እንዲወልድ የምትይዙ ሰዎች በሕግ አምላክ ሜምበር ሁኑ። እዚህ ጋር ኮይን ይታያችኋል፣ ሳጥን ይታያችኋል። ከሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብ ላረገው ሰው ነው የሚሰጠው። ይሄን 3 ደቂቃ ታብ አርጉ እና ብዙ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከሳጥኑ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ፣ ወይም ሜምበራችሁን አድሱት፣ የጠቆረባችሁ ማለት ነው። እውነቴን እኮ ነው። ኮይን የሚይዘው ሰዋል እሰጣችኋለሁ። ችግር አልችልበትም። ይሄው እዚህ ጋር አለ። ግን ታብ ካረግሽ ነው የሚሰጥሽ። ጤና ይስጥልኝ። እኔ በ16 ዓመት የነበረ ፍቅር የጀመርኩኝ እኮ አንዴ ዛሬ ከ16
ዓመት በታችና 16 ዓመት ላይ ያሉ ህጻናቶች ላይ የበረታው ወረርሽኝ በተደጋጋሚ በተከታታይ እስካሁን የምንሰማው አንድ አይነት ነው። እንዴት ነው ልክፍቱ የያዘሽ? መጀመሪያ በ16 ዓመትሽ ሱቅ ነበረና የፋዘር ሱቅ በምሰራበት ሰዓት ከትምህርት ቤት መልስ እዛው ይመላለስ ነበረ። የቤተሰብ እንደዛ ነገር ነው። እኔ ደግሞ ተማሪ ነበርኩኝ የዛኔ። እሱ ጋር ማለት ነው። ከዛ እንደጋጣሚ ፋዘር መጥቶ ነበረ። ፋዘር ወደ ሱቅ ሲመጣ እኔ የለውም። ከዛ ለካ እውነት ነው እንዴ ትዞራለች የሚባለው ሱቁን ትታምናም ብሎ በቃ ሰደበኝ። እቤት ትመጫታለሽ ዛሬ መሞቻሽ ቀነች ምናምን አለኝ ፋዘር ማለት ነው። በዛን ጊዜ ፈራውኝና በቃ እኔ ወደ ቤት አልሄድም ካንተ ጋር ነው በምትሄድበት የምሄደው አልኩት። ልጁን ማለት ነው እንጂ ይገሉኛል ምናምን አልኩት። ከዛ እንደዛ ስለው አስቢበት አለኝ። እሱ ግን አስቢበት አለኝ። ታይ አስቢበት፣ እኔ ችግር የለውም አብረሽኝ ብትይ ችግር የለውም ግን አስቢበት ስለኛ ይሆን በቃ አብሬ ነው የምሄደው ምናምን አልኩት። እሺ አለኝ። ሄድኩኝ። ከዛን በምን ገጠር ነው የሚሰራው የወፍጮ ቤት ዲናሞ ስለሚተከልል ወደ ገጠር ነው ይዞኝ ሄደው ማለት ነው። እና ዛሄርን ይደውሉልኛል። ሌሊቱን ሙሉ ሲደውሉልኝ ነበር ቤተሰብ። እኔ ስልካቸውን አላነሳም። ከዛን በቃ እርግጠኛ ነኝ እሱን ይዟት የሄደው ምናምን አሉ። ያው ሰው ስለሚያወሩላቸው ማለት ነው። እና የሱ ቤተሰብ ጋር ሄዱ። ፋዘር ፖሊስ ይዞ 18 ዓመት ልጅ ያልሞላትም 16 ዓመት ሆነው በ16 ዓመቷ ልጅቷን የት ነው ይዟት ሄደው ብሎ እናቱ ቤት ሲሄድ እናቱ ቤት ደግሞ የለውም እኔ ወደ ገጠር ሄዳለሁ እሷ ምንም አላውቅም ምናምን አለቻቸው። ከዛን እሷ ደወለችልን። አው ከኔ ጋር ነች ምናምን አለ የእናቱ ማለት ነው። ከዛን በቃ ትታሰራለህ፣ እርግጠኛ ነኝ ትታሰራለህ። አሁን ማድረግ ያለብህ ስራህን ጨርሰህ ሌላ ሀገር ነው ይዛት መሄድ ያለብህ አለችው ማዘሩ ማለት ነው። እና ከዛን እሱ ጋራዥ ቤት ተቀጥሮ መስራት ይሄዳል። አምሽቶ ነው የሚመጣው። በቀን አንዴ ነው የምበላው እኔ። እንደውም አንዳንዴ ሳልበላም ውዬ ማድረበት ሁሉ ቀን ነበር። በዛ ላይ ምንም ነገር አላውቅም። በመሀል አረገዝኩኝ። እርጉዝ ሆኜ ሽማግሌ አልተላከም፣ ከቤተሰብ ጋርም አልታረኩም። እናቱ ደግሞ ያው ጥሩ ሰው ነች። ትንሽ ጊዜ እሷ ጋር ሄድኩኝ። 6 ወር ከሞላኝ በኋላ ማለት ነው። እርጉዝ ሆኜ 6 ወር ከሆንኩኝ በኋላ ከዛ እንደምንም ብለሽ በቃ ገፍተሻቸውን ቢሆን ቤተሰብ ጋር ሄደሽ ነው መውለድ ያለብሽ አለችኝ። ያው እንጂ እኔ እሱ ደግሞ አባት የለውም፣ እሷም የልጆች እናት ነች። ምናምን
አላወቁም ቤተሰብ ማለት ነው። እናቱ ደውላ ለፋዘር ነገረችው። እርጉዝ ነች ምናምን አለችው። ከዛ በቃ ነይ ምናምን መጀመሪያማ ተቆጥተው የራሷ ጉዳይ አለ ፋዘር ማለት ነው። የራሷ ጉዳይ ምናምን አለ። ከዛን እንደምንም በቃ ማዘር ያው በቃ ትምጣኛ ያለን የሆነ ነገር እንኳን ብትሆን ምናምን አሉኝ። ሄድኩኝ። ሄጄ ቤተሰብ ጋር ወለድኩኝ። እናቷ እግዚአብሔር ይስጣት መታ ጠየቀችኝ። እሱ ግን አልመጣም። ያው ሽማግሌ ምናምን አልተላከም። ያው ዝም ብላ ነው በድፍረት የመጣችው ማዘርየው ማለት ነው። እና አየችኝ። ከዛን ፋዘር በቃ አሁን ሽማግሌ ከፈለገሽ ሽማግሌ ልኮ ታርቃችሁ አንቺ ከዛን እሱ ከሱ ጋር እንደዋወላለን። ምንም ብር አይልክልኝም ምናምን ግን በጣም ስለምወደው በቃ ከቤተሰብ እየተደበቅኩ ደውለታለሁ። ከዛን ልጄ 7 ወር ሆነች ቤተሰብ ጋር ሆኜ ማለት ነው። 7 ወር ልጅ ሆነች። ከዛን ነይ በቃ ጥፊና ነው ያለኝ ድጋሚ ማለት ነው። ጥፊና ነይ በቃ ልጃችንን አብረን እናሳድግ ከልጄ ጋር ከአባቷ አትለያት ምናምን አለኝ። ከዛ እንደዛ ሲለኝ ድጋሚ ጠፋውኝ ልጄን ይዤ ማለት ነው። ከዛን ድጋሚ ጠፋው የቤተሰብ ላይ ማለት ነው ያለ ፍቃዳቸው ማለት ነው። ከዛን በቃ የዛኔ በቃ ቆረጡ። በቃ ፍቅር ይዞኝ ነው ታውቃለህ። መጀመሪያም እኮ በጣም ተጎድቻለሁ። ጉዞኝ ምናምን ያረገኝ ብዙ ነገር አለ። ግን ስለምወደው ብቻ በቃ ሄድኩኝ። እንደዛም ሄጄ በቃ ልጄን ከእጅ ወደ አፍ ምናምን ነው በቃ ያገኛል፣ ግን ለኔ አይሰጠኝም። ምግብ ብቻ የምበላው ምግብ ያው ለልጅቷ ምናምን ያመጣልኛል፣ እሱን ያረግልኛል ምናምን። ከዛ ያው ከፋዘር ጋር መደዋወል ጀመርኩኝ። ነገርኩት ያለውን ነገር ምናምን። እኔ ለእናቱ ልጅቷን ስቼ ጠፋለሁ አልኩት ለፋዘር ማለት ነው። ልጄን ለሱ እናት ጥዬ እኔ ጠፋለሁ ምናምን ስለው ልጅቷ ሲጀመርኩ መጀመሪያም የኛ ነች፣ እኛን ያሳደግናት እና ልጅቷን አምጪ ከፈለሽ ራሽ ጥፊ፣ እኛ ልጅቷን ግን እንፈልጋታለን፣ እኛን ያሳደግናት፣ አንቺ ነሽ መጀመሪያ ይዘሽብን ያርሹ ምናምን አለ ፋዘር ማለት ነው። ወይን ወደ ውጭ ሀገር ላከኝም ብየው ነበር፣ ወይም ፕሮሰስ ላክልኝ ወይን የሆነ ስራ ፍጠርልኝ ብየው ነበር። እሱ ግን ሁለቱንም እምቢ አለኝ። ከዛ ወይን ውጭ ሀገር ላከኝ ስላልከኝም ወይን ደግሞ የሆነ ስራ ፍጠርልኝ ስለሻትልም በዛ ላይ በቃ ጉስቆልኝ ብያለሁ። እና ይብላይ ላንቺ እንጂ ልጇስ ዞራ ትመጣለች። ልጄስ 5 አመት ከሞላት በኋላ አባቴ ብላ ትመጣለች። ግን አንቺ ቦርኮ ሆነሽ ነው የምትቀሪው፣ ማንንም አይፈልግሽም ከዚህ በኋላ አለኝ እሱ ማለት ነው። እና ብር አይልክልኝም፣ ልጄን አያግዘኝም። ከዛ እኔ የሆነ ስራ እየሰራው ንግድ ምናምን ያው አትክልት ምናምን እየሰራውኝ ቤተሰብ ጋር ልጄን አድርጌ በቃ ፕሮሰስ ጀመሩ። ከኔ ጋር ማትፈልጊኝ ከሆነ ልጄን ብቻ አገናኝ ይለኛል። ከዛ እኔ ደግሞ ብር ላክልኝ ይለዋለሁ። እኔ ብር በጣም ስለሚያስፈልገኝ ዛኔ ብር ላክልኝ፣ በልጅቷ አማክኝ ብር ላክልኝ እና እኔ ደግሞ ልጅቷን ከፈለክ አገናኛለሁ ምናምን እለዋለሁ። እና የሆነ ሳለ 1000 ብር ላክልኝ እና ልጅቷን እንዳገናኘሁት ታወራለች። የዛኔ 2 አመት ምናምን ነበረች እና በመሀል ለፕሮሰስ አዲስ አበባ ሄድኩኝ ዘመዶቼ ጋር ማለት ነው። እና አልነገርኩትም ፕሮሰስ ምናምን እንደጀመርኩ ለሱ አላወራውለትም። እና የዛኔ እዛ ሆኜ ሲደውል ልጅቷን አገናኘኝ ይለኛል፣ ማታ ሌሊት እየደወለ። ከዛ እኔ ደግሞ አላገናኝም እኔ አሁን ቤት አይደለሁም ምናምን ስለው እኔም ብር ላክ እያልሽ 1000 ብር ነው እንግዲህ ላክልኝ፣ ያቺን ብር አድርጓት ማለት ነው። አንቺ
አለኝ። ልጅቷን ራሱ ጥለሻታል አታሳድጊያትም አንቺ ምናምን አለኝ። እኔ ደግሞ ለሱ መናገር ስላልፈለኩኝ ፕሮሰስ እንደጀመርኩኝ የራስ ጉዳይ አልኩት። እሱም ማለት ነው የራስ ጉዳይ እንደውም ከፈለክ አግዘኝ ካልፈለክ የራስ ጉዳይ አልኩት። እሺ እንደዛ ከሆነ እኔ ልጅቷ ስታድግ እኮ ያለውን ነገር ነግራታለሁ ራስሽ ነሽ ከልጄ ጋር ያረጋግሽኝ አለኝ። እሱም ማለት ነው እሺ ምናምን አልኩት። ከዛን ተሳካልኝ አረብ ሀገር መጣሁኝ እና አሁን መጥቼ 2 አመት ሊሞላኝ ነው ማለት ነው አረብ ሀገር። ልጄ ደግሞ አሁን 5ኛ አመቷ ልትይዝ ነው። ከሱ ጋር የተለያየ ነው። የ1 አመት ልጅ ሆና ነው ልጄ ማለት ነው 1 አመት ምናምን ሆኗት እና አባቷን አታውቅም። ትምህርት ቤት አስገብቻታለሁ በእኔ አባት ነው ልጅቷን ያደረኳት። እሱ ጋር መገናኘት ስለማልፈልግ ስሜን ቀይሬ ስልኬን ቀይሬ ነው የመጣሁት። በቃ በምንም እንዲያገኘኝ ስላልፈለኩ ማለት ነው። እና በምንም አልተገናኘንም። አያወራኝም አላወራለትም አንገናኝም። እና አሁን ልንገራት ትፈልጋታለህ ታግዛታለህ ልበለው ወይስ ራሴ አሳድጊያት ራሷ በቃ አሁን አባቴ የኔን አባት ነው እንደ አባቷ የምታየው አታውቅም። ስታቅ ራሷ ትሂድ። አሁን እድሜሽ ምን ያህል? 22 አመቴ ነው። ሚዩት አድርጊ እስኪ። አሁን አንቺ ተምረሽ ትልቅ ደረጃ መድረስ በነበረብሽ ሰዓት ህልምሽ ተቀጨ። ሴት ልጅ አባቷን ማዳመጥ ያቆመሽ ቀን በወንድ ልጅ ትታረዳለች። እናቷን አለምልሽ አባትሽ ነይ ትምጣ እዚህ ቤት እንገላታለን ምናምን ስላሉ ይገሉሻል ማለት ነው እንዴ? እኛ እኮ ሁላችንም እኮ የመግደል ሙከራ ተደርጎብን እኮ ነው ያደግነው በቤተሰቦቻችን። የመግደል ሙከራ የሚመስል ቅጣት፣ ግርፊያ ገብቶ ተከትለሽ መሄድሽ ትልቅ ጥፋት። የፈለገ የምትገቢበት ብታጭ የፈለገ ቤተሰቦች ቢናደዱ ከመለሰሽ እነሱ ጋር ነው መሄድ ያለብሽ እንጂ ይቅርታ መጠየቅ ካልብሽ ይቅርታ ጠይቃሽ ቅጣት ከሆነ ትቀጫለሽ። አትሞቺ። ያቺን ቀን ማሳለፍ ስለቻልሽ ከሱ ጋር በመሄድሽ ይሄው ህይወትሽ እዚህ ሆነ። ልጅ መውለድሽ ምናምን ልጅሽ በረከትሽ ነሽ፣ ችግር የለውም እሱ። ግን አትሊስት ግን ዋራባት ምን ችግር አለው? አስብ። ባለቤቱን ካናቁ የሚባል ነገር እኮ አለ አይደል? ተረቱ። ስለዚህ አንቺ የቤተሰቦችሽን ክብር በገዛ እጅሽ ነው አሳልፈሽ ለማታውቂው አንድ ጎረምሳ አሳልፈሽ የሰጠሽው። ቦርኮ ሆነሽ ነው የምትቀሪው። እሷ ልጅ አባቴ ብላ ትመጣለች። የትኛው አባትነቱ ነው? አንዳንዴ እኮ ልጅ እኮ ሲያድግ እኮ ጥያቄ እኮ ይጠይቃል። ይሄንን ረስቶት ነው ሰው እንዴት በዚህ መጠን አይምሮውን ማሰራት ያቅተዋል?
እናቴ እንደዛ መከራ ብሎ ድረስ ስታሳድገኝ አንተ ምን አርገሃል? እንደ አባት የት ነበርክ? ለዚህ ጥያቄ አሳማኝ መልስ ከሌለው በልጅቷ ዘንድ ያለው የአባትነት ክብር ስም መጠሪያ ብቻ ሆኖ ነው የሚቀረው። ገብቶሻል? ልጅሽን አሳድጊ፣ ችግር የለም ትደግና የራሷን እድል በራሷ ዕጣ ፈንታዋን ትወስን። አሁን ግን ልጅሽን ሰብስቢ፣ ቤተሰቦችሽን ይቅርታ ጠይቂ። በፊት የነፈቅሻቸውን ክብር አሁን ስጫቸው። አትሊስት በአንድ ጥላቢስ ምክንያት አሁንም ድጋሚ አታጓርጃቸው። ድጋሚ በቃ ወደ እሱ አትመልከች። ልጁን ማሳደግ ከፈለገ አሁን ይርዳ፣ ያሳድግ እንደ አባት። ነገ ከጥያቄ ለማምለጥ ከፈለገ ገብቶሻል? አሁን እየፈረድኩብሽ ስለዚህ ልጅሽን ሰብሰብ ባርክሽ የተረጋጋ ህይወት መሪ። ተግባባ? ማዳም ኦኬ፣ በጣም ነው የማመሰግነው። ዋው ልክ እኔ እኮ ሲጀመር እኔ ቆጨኛል እኮ ሳስበው ማለት ነው። እኔ ምን ሆኜ ነው እንደዛ እያደረገኝ ራሱ ተመልሼ ወደሱ መመለሴ በጣም ነው የሚቆጨኝ። እና ልጄ አንቺ ነሽ ከአባቴ ጋር ሊያሳድገኝ ሊያየኝ እየፈለግሽ አንቺ ነሽ የከለከልሽው ትለኝ ይሆን እንዴ ብዬ ስለማሰብ እንጂ እኔ ከሱ ጋር መመለስ ፈልጌ እኮ አይደለም። እኔ ከነ አባትነት የሚቀየር ይሆን ብቀይር ራሱ ደስ ይለኛል። ሲንግል ማም ሆነው በጣም የሚያኮሩ እናቶች አሉ። ገብቶሽ ልጃቸውን ክብር ነው ያሳድጉ፣ ለወግ ለማድረግ ያበቁ። ገብቶሻል? ሲንግል ማም መሆን ሰው መርጣው አንድ ሴት መርጣው አይደለም የምትሆነው። ግን ከሆንሽ ግን የማይቻል ምንም ነገር የለም ነው። ሞር አግሬሲቭ አንቺ የተሻልሽ ስኬታማ ሴት የመሆን እድል አለሽ። ተግባባን? በጣም ነው የማመሰግነው። እግዚአብሔር ይስጥክ። ነው የማመሰግነው። ሴት ልጅ ካፈቀረች እኮ ይባላል አይደለ ወገን? ሴት ልጅ ካፈቀረች አትደማመጥም፣ ቤተሰቧን ጭምር። እኔ ቤተሰብን ረግጠው የሚሄዱ ሴቶች ህፃናት ልጆች ካላችሁም ከ18 ዓመት በታች አላችሁ ትኖራላችሁ። ለየትኛውም ወንድ ስትሉ ወንድ ተከትላችሁ እንዳትሄዱ። እናታችሁ የምትላችሁ አባታችሁ የሚላችሁን ብቻ አዳምጡ። አይሆንም ካሉ አይሆንም ነው። ይግረፏችሁ፣ ይቅጧችሁ፣ ባናታችሁ ይቅጧችሁ። እነሱ ናቸው ዋጋ ያላቸው በህይወታችሁ ውስጥ። እናንተ እንደ ሴት ነው ማውራችሁ። እንደ ወንድ ችግር የለውም። እኔ ወንድ ልጅ ነን እኛ። ወልደ ራሱ ብታመጣ ልጅ አመጣ ምናምን አያቷ እንኳ ነው የሚሉት የወንድ ቤተሰቦች። ችግር የለባቸው። ወንድ ልጅ ነው ደግሞ ምን ችግር አለው እሱ? አይ ወልዳ አረግዝ ምናምን አያጠባ ምናምን ነው የሚባለው ወንድ ልጅ። ለሴት ልጅ ከባድ ነው የኔ እናት። ከወጣሽ ብዙ ጣጣ አለው። እናትና አባትሽ ፈቅደው አንተን መርጬ አንተን ወድጄ እነሱን ትቼ ምናምን ብለሽ ብትሄጂ ዛሬ ላጨብጭብልሽ ይችላል። ነገ በእርግጫ ብሎ የሚያባረሽ እሱ ነው። ይህን የስሜን ያህል እርግጠኛ አረጋግጥልሻል። የትኛውም ወንድ እያልኩሽ የጊዜ ጉዳይ ወይ በሴት ይቀይርሻል፣ ወይ አሽቀንጥሮ ይጥልሻል፣ ወይ ነገ ባቀፈሽ እጁ ረግጦሽ፣ ወይ ነፍሰ ጡር እንደሆንሽ ረግጦሽ አባረሽ። መግቢያ የለሽ። ከቤተሰብሽም አትሆኚው፣ ከሱም አትሆኚው። ታስቡ ይሻላችኋል። ይሄ ፋይሬጅ እድሜ ላይ ስትሆኑ ማንንም አልሰማም የምትሉት ነገር ነገ
መጫወት የሚፈልግ ማውራት የሚፈልግ ያወራ፣ መሄድ የሚፈልግ ይሂድ። ነገ ነው የምንገናኘው በተመሳሳይ ሰዓት። ዛሬ ሰዓቱን ትንሽ ገፋሪ የጀመርኩት ያው እሁድ ስለሆነ ነው። እሁድ እንደዛ ነው የምናደርገው። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ ማውራት የምትፈልጉ፣ አዳማጭ ያጣችሁ፣ ሰው የለኝም የምትሉ፣ ጓደኛ፣ ወዳጅ፣ ዘመድ ብቸኛ ነኝ የምትሉ ሰዎች እኔ ዘመዳችሁ መሆን እችላለሁ፣ ወንድማችሁ መሆን እችላለሁ። እንዳያሳስባችሁ ኑና እናውራው። መወለድ ቋንቋ ነው። እሺ ሌላ ታሪክ የለውም። አብረን ስለተወለድን ወንድማማች ብቻ መሆን አንችልም። አብረን ባንወለድም ወንድማማች መሆን እንችላለን። ዋናው ንጹህ ልብ ብቻ ነው የሚያስፈልገው። ተግባባን? እንዳያሳስባችሁ ረጅም እድሜ እንዲሁ እንደሳቃችሁ ከጤና ጋር ይስጣችሁ። በጠላቶቻችሁ ፊት ከፍ አድርጎ ያስቀምጣችሁ ፈጣሪ። ድል በድል ያደርጋችሁ። የሰራችሁትን ይባርክላችሁ። የነካችሁት ይለምልም፣ ያፍራ፣ ፍሬ ያፍራ። የረገጣችሁበት መሬት በሙሉ የተባረከ ይሁን። ጤና ይስጣችሁ፣ እድሜ ይስጣችሁ። የሽማግሌ ምርቃት ደግሞ ይደርሳል። አሜን በሉ።